ይህንን ካልተረዳህ ኤአይ በጋዜጠኝነት ሊያሳስትህ ይችላል። ኤአይ በዜና ዘርፍ ትልቅ ለውጥ እያመጣ ነው። እንዴት እንደሚጠቅመንና እንደሚጎዳን እንመልከት። ስልካችንን ስንከፍት ብዙ ዜናዎች ይጎርፉብናል። አንዳንዶቹ በኤአይ የተፈጠሩ ናቸው። ኤአይ ዜናዎችን በፍጥነት ይጽፋል፣ ግን የውሸት ምስሎችና ድምፆችንም መፍጠር ይችላል። ጥንቃቄ ያስፈልጋል። በሀገራችን በማህበራዊ ሚዲያ ዜናዎችን ማጣራት ወሳኝ ነው። ምንጩን ሳናረጋግጥ አናጋራ። የዜና ምንጮችን ሁል ጊዜ ተመልከቱ። ከታመኑ ምንጮች መሆኑን አረጋግጡ። ግልጽነት አማራጭ አይደለም። ይህን ቪዲዮ ላይክ አድርጉ። በሚቀጥለው ክፍል ብልህ የዜና ተጠቃሚነትን እንመለከታለን። ኤአይ አሳማኝ የሐሰት ዜናዎችን ይፈጥራል። በገጽህ ላይ እውነትን ከሐሰት እንዴት ትለያለህ? በአካባቢህ በፍጥነት የተሰራጨ በብዙዎች ዘንድ የተጋራ ታሪክ አለ። ከማጋራት በፊት እውነት መሆኑን አረጋግጠሃል? ኤአይ እውነተኛ የሚመስሉ ይዘቶችን ይፈጥራል። ምንጮችን ሁል ጊዜ አረጋግጥ። ከብዙ ቦታዎች ማረጋገጫ ፈልግ። የኢትዮጵያ ዜና በፍጥነት ይሰራጫል። ከማጋራት በፊት አረጋግጥ። ይህን የዘገበው ማን ነው እና የት ማረጋገጥ እችላለሁ ብለህ ጠይቅ። ግልጽነትን ጠይቅ። አንድ የዜና ምንጭ ኤአይን የሚጠቀም ከሆነ መግለጽ አለበት። ብልህ ተጠቃሚ ሁን። ግልጽነት አማራጭ አይደለም። መረጃዎችን እወቅ፣ በጥልቀት አስብ። አንተ ምን አይነት የማረጋገጫ ዘዴዎችን ትጠቀማለህ? ከወደዳችሁት ላይክ ያድርጉ፣ ሼር ያድርጉ፣ ሰብስክራይብ ያድርጉ። እንደዚህ ያሉ የኤአይ ቪዲዮዎችን ለመቀጠል ታላቅ ድጋፍ ነው።